ታሪኩ የሚጀምረው ፒስደን የተባለ ውሃ የሚታዘዝለት ሰውን በማሳየት ሲሆን ይህ ሰው ኃይሉን በመጠቀም በሰማይ ሲንሳፈፍ ያሳየናል። ከዛም ከወንድሙ ዚዩስ ጋር ፊት ለፊት ይገናኛል። ዚዩስ በመቀጠል ወደ ሰማይ ተመልከት፣ ሰማዩ በጭጋግ ተሸፍኗል፣ ሆኖም መብረቅ የለም፣ የሆነ የተሰረቀ ነገር አለ ይለዋል። ዚዩስ ታዲያ ፒስደን ከዝርፊያው በስተጀርባ እንዳለ ያምናል። ፒስደን ግን ይህ ነገር እንዳልሆነና በመሃላቸውም እንደዚህ አይነት ነገር እንደማይፈጸም ነገረው። ዚዩስ ግን በጥርጣሬው ይቀጥላል። የጠረጠረውም የፒስደንን ልጅ ሲሆን ፒስደን ግን ልጁን ከህፃንነቱ ጀምሮ እንዳልተመለከተው ይናገራል። ሆኖም ዚዩስ በመናደድ ምልክቱ በሌሊት ካልተመለሰ ጦርነቱ ይጀመራል ብሎት ይሄዳል። በሌላ ቀን ፔርሲ የተባለ ልጅ ለ7 ደቂቃ በውሃ ውስጥ ከቆየ በኋላ ያለምንም ችግር ከውሃ ይወጣል። ግሮቨር የተሰኘው ጓደኛው በዚህ ተደሞ እንዴት ይህንን ማድረግ ቻልክ ሲለው ፔርሲ ግን እንዴት እንዳደረገው እንደማያውቅና በውሃ ውስጥ ሰላም እንደተሰማው ይነግረዋል። በትምህርት ቤት ውስጥ እንግሊዝኛ መምህር አንድ ጽሑፍ በመጻፍ ትርጉምን ሲጠይቃቸው ፔርሲ እጁን ባያወጣም ተነስቶ መልሶን እንዲመልስ ያዘዋል። ፔርሲ ታዲያ ቃሉን ሲመለከት እየደበዘዘበት ስለነበር መልሱን አላውቀውም ይላል። ከትምህርት በኋላም ፔርሲ ወደ ቤቱ ይመለሳል። የእናቱ ስም ሲሊ ጃክሰን ሲሆን የአባቱ ስም ደግሞ ጋቢ ሲሆን የአባቱ ባህሪ ባለጌና ሱሰኛ ነው። ፔርሲ ለእናቱ የማንበብና ፊደልን የመለየት ችግሩ ከጊዜ ጊዜ እየባሰበት እንደሆነ ይነግራታል። ትምህርት ቤቱ ይረዳኛል ብሎ ቢያስብም ሆኖም ነገሩ እየባሰ እንደመጣ ተናገረ። ሳሊ ግን ልታረጋጋው ብትሞክርም ፍርሃቷ ግን ፊቷ ላይ ይነበብ ነበረ። በድንገት ግን ጋቢ ከክፍሉ በመምጣት በመጮህ ቢራ እንዲያመጡለት ይጠይቀዋል። ፔርሲ በባህሪው ይበሳጫል። ሲመልስለትም ጋቢ እንዲያከብሩ ያስጠነቅቀዋል። ከውጪ ቢያስመስልም ንዴቱ ግን በውስጡ ይቀጣጠል ነበረ። ከዚህ ጊዜ በኋላ ህይወቱ ይቀየር ጀመረ። ፔርሲ ተራ ሰው እንዳለን ያውቃል። በነጋታው ተማሪዎቹ ወደ ግሪክ ሙዚየም ይሄዳሉ። ከመግባቱ በፊት ግን አንድ ፉጨት ይሰማል። ተዘጋጅ፣ ሁሉም ነገር ሊቀየር ነው ይላል። ሰውየው ፒስደንን ይመስላል። ሆኖም በቅጽበት ሰውየው ከስፍራው ተሰወረበት። ፔርሲም ሁሉም በሐሳቤ ነው ብሎ ነበረ። በሙዚየም ውስጥ ሚስተር በርነር የተባለ አስጎብኛቸው ስለ ዚዩስ፣ ፒስደን እና ሄድ ሲተርክላቸው ነበር። እነዚህ ወንድማማቾች አባታቸውን በማሸነፍ ዓለምን መቆጣጠር ችለው ነበር። ከነዚህ የተፈጠሩ ሰዎች ዴሚጋድ ይባላሉ። በመሃል ግን የፔርሲ አይን ከአንድ ጽሑፍ ላይ ያርፋል። በድንገት ግን እነዛ ፊደሎች በመርገብገብ ወደ እንግሊዝኛ ይገለበጣሉ። አንዱ ቃልም ጎልቶ ይታይ ነበር። ፔርሲስ ይላል። ፔርሲም ትክክለኛው ገለጻን ይሰጣል። ሚስተር በርነር የተባሉት መምህርም ትክክል እንደሆነ ይናገራሉ። ታዲያ በዛች ቅጽበት ሚስተር ዶር የተባለችዋ ሴት ወጥቶ በግል ልታወራው እንደምትፈልግ ትነግረዋለች። ወደ ቦታው ሲሄድ ግን ትሰወርበታለች። ከቆይታ በኋላ ግን ከቦታው ትመጣለች። ያቺ ሰው ማስተር ቦልቱ የት ነው ትለዋለች። ፔርሲ በዚህ ግራ ይጋባል። ከመመለሱ በፊት ሚስተር ዶር ወደ አውሬ በመለወጥ ነው ልታስፈራራው ትሞክራለች። ፔርሲ ልትገለው እየሞከረች ባለበት ጊዜ ግሮቨር እና ሚስተር በርነር ከቦታው ይደርሳሉ። በዛም ሲያስፈራሯት በመደንገጥ በመስኮት ዘላ ታመልጣለች። ሚስተር በርነር ሊፈልጉት እንደሚመጡ ባወቅ ነበረብኝ ሲል ሰምቷል። ፔርሲን በመደንገጥ ምንም የሰረቀው ነገር እንደሌለ ይናገራል። ሚስተር በርነርም ፔርሲ ነፃ እንደሆነ ቢያውቅም አደጋ ውስጥ እንደሆነ ግን አውቋል። ግሮቨርንም ልዩ ወደሆነ ካምፕ ይዞት እንዲሄድ ያዘዋል። ከመሄዱ በፊት ግን አንድ ተራ የሚመስል ብር ይሰጠዋል። ሆኖም አደጋ ውስጥ በሚሆንበት ጊዜ ራሱን እንዲከላከል እንዲረዳው አስቦበት ነበረ። ፔርሲም ሁኔታው ቀልድ ቢመስለው ሚስተር በርነር ግን አልሰማውም። ከሙዚየሙ እየወጡ ባሉበት ጊዜ ፔርሲ ግሮቨርን ምን እየሆነ እንዳለ ሲጠይቀው ግሮቨር ለዓመታት ፔርሲን እየተከታተለው እንደነበርና በድብቅም እየተከላከለለት እንደሆነ ነገረው። ፔርሲም ግሮቨር በተለይም በክራንች ሲራመድ ተገረመ። ግሮቨርን በመኮሳተር በእይታ ብቻ ሰው ላይ አትፍረድ ካለው በኋላ ከቤት ሲደርሱ ግሮቨር ለሳሊ በፍጥነት መሄድ እንዳለባቸው ይነግራታል። ጋቢ ግን በመቆጣት እንግዳውን እንድትቀበል ይነግራታል። በዛን ጊዜ ፔርሲ ሲሳደድ ጋቢ ይመቷል። ግሮቨርን በክራንቹ ከመታው በኋላ ሶስቱ አንድ ላይ በመሆን ያመልጣሉ። በመንገድ ላይም ፔርሲ በመደጋገም እንዳልሰረቀ ይናገር ነበር። ሳሊም ታዲያ ልጇን እንደምታምነውና ልዩ ወደሆነ ካምፕ እንደሚሄዱ አሳመነችው። ሳሊ ታዲያ በአባቱ ምክንያት ልዩ እንደሆነ ትነግረዋለች። ፔርሲ ግን ስለ አባቱ መስማት አይፈልግም። ሳሊ በፍላጎቱ እንዳልተዋቸው ትነግረዋለች። በድንገት ግን መኪናው ከሌላ መኪና ጋር ይጋጫል። ሚንቶር ነበረ። መኪናው ቢገለበጥም መትረፍ ችሏል። በዛን ጊዜ ግን ፔርሲ ግሮቨር እንደሆነ አወቀ። ሰው ብቻ ሳይሆን ግማሽ ሰው ግማሽ ፍየል ነው። በመጨረሻ ከአንድ ትልቅ መግቢያ ይደርሳሉ። ሳሊ ግን አብሮ እንደማትገባ ምክንያቱም እንዳንተ አይነት ሰው አይደለሁም አለችው። በዛን ጊዜ ሚንቶር ዳግም ሳሊን ሲጠይቃት በድንገት ትጠፋለች። ይህንን ሲመለከት ፔርሲ እጅግ ይበሳጫል። በዛን ጊዜ ሚስተር በርነር የሰጠውን ብዕር አውጥቶ ሲከፍተው ወደ ጎራዴ ይለወጣል። ወደ ጭራቁ በመሄድ የሚፋለመው ጀመረ። በፍልሚያው ወቅት ግን ብዕሩ ይወድቅበታል። ፔርሲ ግን አቅሙን በመሰብሰብ ይፋለመው ጀመረ።
በዛም በመጨረሻ ሚንቶር ይሸነፍና ከግሮቨር እጅ ውስጥ ራሱን በመሳት ይወድቃል። ሲነቃም ራሱን በካምፕ ውስጥ ያገኘዋል። ግሮቨር በመቀጠልም ያለፈው ህልሙ እንዳልሆነና እናቱ በእውነትም እንደሞተች ነገረው። ፔርሲም ዳግም በመናደድ ይጸጸታል። እሱ ግን ይሄ ያንተ ጥፋት አይደለም ማለት። በመቀጠልም ግሮቨር በካምፕ ውስጥ ፔርሲ በጥልቅ አስጎበኘ። ፔርሲም ዝም ብሎ ሰው ሳይሆን ዴሚጋርድ ሲሆን በግማሽ ሰው በግማሽ እንስሳ ነው። ለማንበብ የሚቸግረው ልዩ የሆኑ መጽሐፍን ለማንበብ ብቻ አይምሮ ዝግጁ ስለሆነ ነው። ራሱን ጥቅመ ቢስ ብሎ ያሰበው ሰው በዚህ እውነት እጅግ ተገረመ። በልምምዱ ወቅትም አንድ ሴት በጎራዴ ስትፋለም ይመለከታል። ግሮቨርም አኒቴዝ እንደምትባልና የአቴና ልጅና በካምፕ ውስጥም አደገኛ ተፋላሚ እንደሆነች ነገረው። እየተጓዙም ግሮቨር ኮንቶስን ያስተዋውቀዋል። ግማሽ ሰውና ግማሽ ፈረስ ናቸው። ቀረብ ብሎ ሲመለከት ግን ለማመን ከበደው፣ ምክንያቱም ከዚህ በፊት ከሚያውቀው መምህር ጋር ተመሳሳይ ነው። ሆኖም እውነቱን ሲያውቅ ያ ሰው ማንነቱን ደብቆት እንደሆነ ገባው። በመቀጠልም ለአባቱ የገነባው ልዩ መኖሪያ ቤትን ያሳየዋል። በውስጡም ፔርሲ ባለሶስት ጎጥ መሳሪያ ተመለከተ። በዚህም አባቱ የውሃ አለቃ እንደሆነ አውቋል። ካይሮንም ሶስቱ ዚዩስ፣ ፒስደን እና ሄድስ በስንት አንዴ እንደሚፈጠሩ ነገረው። ስለዚህ ፔርሲ አደገኛ ተብሎ ነው የሚቆጠረው። የፒስደን ልጅ ከሆነ ደግሞ ሌሎች የሚጠራጠሩ ይሆናል። ኬራን በመቀጠልም ሌላ እውነታን ይናገራል። አባቱ ላይ ያለው ልዩ የሆነ ሽታ ጭራቆቹን ከሱ የሚያሽበት መንገድ ነው። ለዚህ ነው እናቱ እስካሁን ጋቢን የታገሰችው። ይህንን ሲሰማ ፔርሲ ለልጇ ምን ያህል መስዋዕትነት እንደከፈለች አወቀ። ለምን ወደዚህ እንዳመጣው ሲጠይቅ አሁን ማስተር ቦልትን የመፈለግ ግዴታና ጦርነቱን ማስቆም አለብን፣ አለበለዚያ ግን በጦርነቱ መሬቱን ትቀማለህ አለው። ፔርሲ የሄደ ችግር አይደለም ቢለም ኬረን ግን ዚዩስን የሚያሳምነው ብቸኛ ሰው አንተ ነህ ይለዋል። ሁሉ ከመፈጠሩ በፊት ግን መሰልጠን አለብህ፣ ምክንያቱም ጭራቆቹ ያለ ምህረት ያድኑሃል ይለዋል። በልምምዱ ወቅትም ኬረን ፔርሲን ለሁሉም ያስተዋውቋል። ካስቴልን የተባለ የሄርመስ ልጅንም ይተዋወቃል። ቀጥሎም አንድ ጨዋታ ይጀምራል። ባንዲራ መያዝ ነበረ። የተቃራኒ ቡድን መሪዋ አና ስትሆን በብልጠትም ባንዲራውን ትደብቋለች። በውጊያውም ሉክ ከሌሎች ጋር በመወጋት ፔርሲ ባንዲራውን እንዲያገኘው አገዘው። በጫካው ፔርሲ ባንዲራውን ያገኘዋል። ከቦታው ሲደርስ ግን አና ከች ትላለች። በራሷ በመተማመንም ሁሌም አሸናፊ ነኝ አለችው። በቀላሉ መታወም ከመሬት ትዘርረዋለች። በርካቶች ከበው ይመለከቱት ነበረ። ግሮቨንም ይሄ ግጭት እንዲቆም ለኬረን ቢነግረው ኬረን ግን ይቃረናል። ተኝቶ በነበረበት ወቅት የአባቱን የፒስደን ድምፅ ይሰማል። አባቱም ወደ ውሃው እንዲገባ ይነግረዋል። ታዲያ በዛ ቅጽበት ቁስሉ ይሽራል። ኃይሉን በበርካታ ጊዜ ጨምሮ ነበረ። በአሁኑ ፔርሲ እጅጉኑ በኃይል ይሞላል። በርካቶችንም አሸንፎ ወደ አና በመሄድ መሳሪያዋን አስጠላት። እሷን በመጉዳት ፈንታ ግን ባንዲራውን ወደ ሰማይ ከፍ አደረገ። በዛ ጊዜ በካምፕ ውስጥ ያሉ ሰዎች ለመጀመሪያ ጊዜ ለፔርሲ መሰከሩለት። በዛ ምሽትም የነ ፔርሲ ቡድን ድሉን እያበሰረ አና በመቀለድ በቃ ጀግና ሆንኩኝ ትለዋለች። ፔርሲም ዝምታን ነበር የመረጠው። የተሰማውም አና እንዳልወደደችው ነው። በድንገት ግን እጅግ አስፈሪ ፊት በካምፕ ውስጥ ይመጣል። ሄዲስ ሲሆን ፔርሲን በመጥራት እናትን ማየት ከፈለግ ማስተር ቦልቱን መመለስ አለብህ አለው። ፔርሲም ደነገጠ። ሄዲስን በመቀጠል እናትን እንደምታስበው አልሞተችም፣ በእኔ ቁጥጥር ስር ነች ይለዋል። የሳሊ ጃክሰን ምስልን በማሳየትም ስትመልስ እናትን ታገኛለህ በማለት ከቦታው ይሰወራል። በዛን ቅጽበት ፔርሲ ከካምፑ መሄድ አለብኝ ይላል። ኬረንም ቦልቱን እስካልወሰድክ ድረስ ከእሱ ጋር መደራደር የለብህም ቢለው በዛ ምሽት ፔርሲ በድብቅ ለመሄድ ይሞክራል። ግሮቨርም አይቶ ስለነበር የምትሄድም ከሆነ ከኔ ጋር የምትሄደው አለው። ከዛ አና አብሬያችሁ ነኝ ትላችኋለች። ፔርሲም ይስማማል። ጥያቄው ግን እንዴት ሄዲስ ጋር ይደርሳሉ የሚለው ሲሆን አና ሉክን እንዲጠይቀው ምክንያቱም አባቱ ሄርሜስ እንደመሆኑ አቅጣጫውን ያውቀዋል አለች። ሉክ ግን አባቱን አግኝቶት እንደማያውቅ ይነግራቸዋል። ሆኖም ምታታዊ ጫማ ግን አገኘ። በካርታው ላይም 3 ልዩ የሆኑ ልዑል እንዳሉና ንብረትነቱም የፓስፖርት የሆነ ሲሆን በዚህም በመጠቀምም ወደሚፈልጉት ዓለም መሄድ ይችላሉ። ዋናው በራይ የምትፈልጉትን ቦታ ብቻ ማሰብ ነው አላቸው። ከመሄዳቸው በፊትም ሉክ ልዩ የሆነ ጋሻ ይሰጣቸዋል። የመጀመሪያ መዳረሻቸውም አንድ ልዩ የሆነ ሬስቶራንት ሲሆን በውስጡም የተለያዩ የድንጋይ ቅርጻ ቅርጽ ነበሩበት። አናም ጥቂቶቹን ሳንቲሞች ለፔርሲ ትሰጣቸዋለች። ታዲያ ሶስቱም ወደ ተለያዩ አቅጣጫ በመሄድ አቅጣጫ ተቋሚን እያፈላለጉ ባሉበት ወቅት አንድ ሚስጥራዊ ሴት ወደ አና ትጠጋለች። እርዳታ በመጠየቅም ወደ ጫካ ይዛት ትገባለች። በሌላ በኩል ግሮቨር አጎቱን የሚመስል ቅርጽ በአንድ ቤት ይመለከታል። በዛን ጊዜ አንድ ነገርን አወቀ። ቦታው የአውሬ ዋሻ እንደሆነና ፔርሲን በማስጠንቀቅም አናን ማፈላለጉን ጀመረ። አና ቤትና ያቺ ሴት ግን እያመለጡ በነበረበት ወቅት ማዱሳ ራሷ ከፊታቸው ትመጣለች። ማዱሳ በመቀጠልም ብቸኝነት ሲሰማት እንደነበር ገለጸችላት። እንዴት የአቴና ልጅ እንደሆንኩ አወቅሽ ስትላት እንዲሁ እረዳዋለሁ በማለት ጸጉሯን በመነካካት እኔም እንደዚህ ቆንጆ ነበርኩ አቴና እስክትረግመኝ ድረስ አለቻት።
ጸጉሯንም በማውለቅ በቀጥታ ተመልከቱኝ ትላለች። አና ግን ያችን ሴት አይኗን ቀጥታ እንዳትመለከቺ ካልሆነ ግን ወደ ሐውልት ትቀየሪያለች ብላ አስጠነቀቀቻት። ያቺ ሴት ግን በመደንገጥ አይኗን ስትከፍት ወደ ሐውልት ትቀየራለች። የአና እጅ ግን ይዛው ስለነበር በዛ ቅጽበት ፒርሲና ገቨርነር ይደርሳሉ። ቀጥታ መመልከት ስለማይችሉ የስልኩን ነጸብራቅ በመጠቀም ሊዋጓት ወሰኑ። ፒርሲ መኖሩን ስታውቅ ብስጭቷ ይጨምራል። በሐውልቱም ገፍትራ ትጥለዋለች። እሱን በመሳብም እባቦቹ እንዲያጠቁ ታዘዘቻቸው። በዛን ጊዜ አናና ግሮቨር ባዱሳን በመኪና በመርጨት ይጥሏታል። በወደቀችበትም ጊዜ ነጸብራቁን በስልኩ ስትመለከት ያችን ቅጽበት በመጠቀም ፒርሲ አንገቷን ይቆርጠዋል። በዛን ቅጽበትም አይናችሁን ግለጹት አለ። አና ግን አሁንም የማዱሳን አንገት በኃይሉ ምክንያት ያስፈልገናል ትላችኋለች። ተስማምቶም በግሮቨር ሹራብ ይጠቀልሉታል። ከማዱሳ ጌጣጌጥ ውስጥ አንዱን አቅጣጫ ጠቋሚ ያገኙታል። አሁን ሁለት የሚቀራቸው ይሆናል። ሁለተኛው ደግሞ በሙዚየም ውስጥ የሚገኝ ሲሆን ከአንድ ሞቴል ለማረፍ በማለት በመዋኛ ገንዳ ውስጥ ሆነው ስለ ቤተሰባቸው ያወሩ ነበረ። አና ታዲያ እናቷን ተመልክታ አታውቅም። ፒርሲን ተገረመ። በመቀጠልም ዚዮስ ሕግ አለው እናትና አባቶች ልጃቸውን እንዲያገኙ አይፈቀድም አለችው። በንግግራቸው መሃል ግን ግሮቨር በቲቪ አባቱ እናቱን ሲያገኛት የሚያሳይ ምስል ተመልክቶ ነበረ። ከዛም ሶስቱ አንድ ላይ በመሆን ይኮበልላሉ። ወደ ናሽቪል ሙዚየምም ደረሱ። በዛ እንግዲህ ሌላኛውን ጠቃሚ የሚያገኙ ሲሆን እስከ ምሽትም ከጠበቁ በኋላ ለጠባቂዎቹ የሚያፈዝ መድኃኒትን ይሰጧቸዋል። ፒርሲ እንዴት ከቦታው መድረስ ሲያስብ ሉክ የሰጠውን ጫማ አስታወሰ። ትዕዛዙንም በመከተል በመብረር ከቦታው በመድረስ ያገኘዋል። ከቦታው ሊሄዱ ሲል ግን ጠባቂዎቹ ዳግም ከቦታው መጡና ቦልቱን እንዲያመጡ ጠይቋቸው። እምቢ ሲሏቸውም ወደ ጭራቅ ተለውጠው አደገኛ እሳት በመጥፋት ለመቆጣት ከበዷቸው። በመቀያየርም ሊያጠቋቸው ሞከሩ። በዛች ግስበት ግሮቨር የማዱሰንን ጭንቅላት በመጠቀም ወደ ሐውልት ይቀይራቸዋል። በዛን ጊዜ አንድ ዜና ተሰማ። አደገኛ አውሎ ነፋስ ሊከሰት እንደሆነና አደገኛ ጦርነት ሊጀመር ነበረ። በውስጡ ብርሃናማና ቅንጡ መዝናኛ አለ። ታዲያ አንድ አበባ ሲበሉ ሁሉም ይፈዛሉ። ጊዜያቸው ቢሄድም ግን እነሱ ግን አላወቁም ነበረ። በድንገት ግን ፒስተን ለፒርሲ ጊዜው እየሄደ ነው ይለዋል። ወጥመድ መሆኑን የተረዳው ፒርሲ ጓደኞቹን እንዲነቁ አስጠነቀቀ። ጠላታቸውንም በመውጋት አቅጣጫ ጠቋሚውን በማግኘት ከቦታው ይሄዳሉ። በተው ሲመለከቱ ጁን 20 ሲሆን 5 ቀን አልፎ ነበረ። የመጨረሻ ቀኑም ነገ ሲሆን አንድ ባለጀልባም ይዟቸው እንዲሄድ ቢጠይቁትም ይዣችሁ አልጓዝም ምክንያቱም በሕይወት አላችሁ አላቸው። ሆኖም ግን ያንን ልዩ ሳንቲም ሲያሳዩት ይስማማል። በዛን ጊዜ እጅግ አስፈሪው የእሳት ገሃነምን ተመለከቱ። ፔርሲፎኒ ግን በመቆጣትና ሁሉንም በማስቆም አቅጣጫውን ይጠቁማቸዋል። በጨለማም ሐዲስ ማስተር ቦልቱን ይፈልግ ነበረ። ፔርሲ ግን እንደሌለውና እናቱን እንዲመለስለት ጠየቀው። ሐዲስ እናቱን ከመለሰለት በኋላ ግን ቦልቱን የማትመለስ ከሆነ በሕይወት አታገኛትም ይለዋል። ፔርሲም እናቱን በማቀፍ ላይ ሳለ አንድ ነገር በራሱ ይከፈታል። በውስጡ ማስተር ቦልቱ ነበረ። ሐዲስም በመዋሸቱ ፔርሲን ይከሰዋል። ፔርሲ ግን ይህንን አላደረኩም አለ። አና ግን ሁሉም በሉክ እንደሆነ አውቃለች። ሐዲስ ግን ግድ አልሰጠውም። ፔርሲፎኒንም አዳኞቹን ውሻ እንድታዝ ይነግራታል። በመሃል ታዲያ ታሪክ ተቀይሮ ፔርሲፎኒ ሐዲስን በማጥቃት በዚህም ዓለም መኖር እንደማትፈልግ ትናገራለች። ለፔርሲ ማስተር ቦልቱን ሌሊት ከመድረሱ በፊት ዚዮስ ጋር ሄደ ስቀው ትለዋለች። አንድ ላይ በመሆንም ያመልጣሉ። ከቦታው ሲደርሱ ግን በሩ ተከፈተ። ከመግባታቸው በፊት ግን ሉክ ይከለክላቸዋል። ሉክም ኦሎምፒስን ማጥፋት እንደሚፈልግና አዲስ ትውልድ ያለ መሪ ይኖራል ይላል። ፔርሲንም አንተ ጀግና ነህ ብለህ አታስብ አለው። ሉክ በማጥቃት ማስተር ቦልቱን ወስዶ ከቦታው ያመልጣል። ፔርሲም ሉክን ተከተለው። ከአንድ ቦታም ይገናኛሉ። ሉክም አንተ የፔስድል ልጅ ነህ ብለህ ታስባለህ እያለ ያሾፍበት ጀመረ። ፔርሲም ማዕበሉን ከመሬት በማጉረፍ ሉክን ያጠቀዋል። ፔርሲ ታዲያ ማስተር ቦልቱን በመያዝ ወደ ስዊስ ቤት ይገባል። ጦርነቱ ሊታወጅ በነበረበት ወቅት ፔርሲ ማስተር ቦልቱን ይመልሳል። ሉክም ትክክለኛው ሌባ እንደሆነ ነገረው። በዛም ጦርነቱ እንዳይጀመር ዚዩስ አወጀ። በዚዩስ አማካኝነትም ከሞቱ በኋላ የታሰሩ ሰዎች ነፃ እንዲወጡ አደረገ። ፒስተንም ልጁን አብሮት ባለመሆኑ ይቅርታ ይጠይቋል። ሁሌም ከርቀት እንደተመለከተውና ሲፈልገውም እንደሚገኝ ጭምር ነገረው። ለመጀመሪያ ጊዜም ይጨባበጣሉ። ወደ ካምፑም ከእናቱ ጋር ይመለሳል። አሁን ነፃ በመሆኑ ሁሌ አገኝሻለሁ አላት። ካይረንም ፔርሲ ባደረገው ነገር ተገርሞ ኮርቼብሃለሁ አለው። ፔርሲና አናም በጣም ምርጥ ጓደኛ መሆን ቻሉ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ መልካሙን ተመኘሁ።